ጤና ይስጥልን የአሻም ተከታታዮች የዛሬ መጋቢት 24 2017 ዓ.ም የአሻም 7 ዜናዎቻችን ተጀምረዋል። የዕለቱ ተረኛ ሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ የጋበዝኩ በቅድሚያም ርዕሰ ጉዳዮቹን ተጠቁማችኋለሁ። የኢትዮጵያ የታሪክ ምሁራን ማህበር በሀገር መንግስት ግንባታ ዙሪያ በትኩረት እንዲሰራ ተጠየቀ። ካናዳ በኢትዮጵያ የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደት እንደምትደግፍ አስታወቀች። በቤንሻንጉል ጉሙዝ ክልል ከ136 በላይ የትምህርት አመራሮችና ከ600 በላይ መምህራን የአቅም ማጎልበቻ ስልጠና መውሰዳቸው ተገለጸ። በትግራይ ክልል የጤና አገልግሎትና የጤና ስርዓትን ለማሻሻል ተጨማሪ ስራዎችን መስራት እንደሚጠይቅ ተመላከተ። የተባበሩት መንግስታት ድርጅት በማይናማር የመሬት መንቀጥቀጥ አደጋ ህይወታቸውን ያጡ ሰዎች ቁጥር 3000 ሊደርስ መቃረቡን አስታወቀ። እነዚህንና የስፖርት ዘገባዎችን አካተን ይዘናል። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። የኢትዮጵያ የታሪክ ምሁራን ማህበር በሀገር መንግስት ግንባታው ዙሪያ በትኩረት እንዲሰራ ተጠየቀ። የታሪክ ምሁራን ማህበር በሀገር ግንባታና በወል ትርክት ግንባታ ስኬት የበኩሉን ሚና እንዲወጣ የሰላም ሚኒስትር መሐመድ እድሪስ መጠየቃቸው ተመላክቷል። የሰላም ሚኒስትርና የኢትዮጵያ የታሪክ ምሁራን ማህበር የጋራ ውይይት አካሂደዋል። በውይይታቸው ሚኒስትሩና ማህበሩ በተለይ በሀገር መንግስት ግንባታው መስክ ላይ እና የወል ትርክት በመገንባቱ ላይ በጋራ ለመስራት ያለመ ስለመሆኑ አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አመላካች ነው። በዕለቱ የሰላም ሚኒስትር መሐመድ እድሪስ የታሪክ ምሁራን ማህበር እያበረከተ ላለው አስተዋጽኦ እውቅና መስጠታቸው ተገልጿል። በተጨማሪ ማህበሩ ሀገርን በመገንባት ሂደት ያለበትን ኃላፊነት ሊወጣ እንደሚገባ አሳስበው በተለይ ለወል ትርክት ግንባታ ስኬት የበኩሉን ለመወጣት የገባውን ቃል ኪዳን ማክበር ይገባዋል ማለታቸው ተጠቁሟል። በሌላ በኩል የኢትዮጵያ የታሪክ ምሁራን ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴ ማህበሩ የሁሉም ኢትዮጵያውያንን ታሪክ ማስረጽ ላይ እየሰራ እንደሆነ አስገንዝበዋል። አክለውም በቀጣይ ማህበሩ ህብረ ብሔራዊ አንድነትን ማጠናከር ላይ በጥናት የተደገፈ ስራ ለመስራት ከመግባባት ላይ መድረሱን አክለዋል። በመጨረሻም ሁለቱ ተቋማት በጋራ በሚሰሯቸው ስራዎች ዙሪያ የመግባቢያ ሰነድ ለመፈራረም መስማማታቸውን አሻም ያገኘችው መረጃ አመላካች ነው። ካናዳ በኢትዮጵያ የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደት እንደምትደግፍ አስታወቀች። ካናዳ የቀድሞ ተዋጊዎችን ትጥቅ የማስፈታትና የተሃድሶ ሂደት ወይም የዲዲአር ሂደትን እየደገፈች እንደምትገኝ በኢትዮጵያ የካናዳ አምባሳደር ጆሃ ታባይ ተናግረዋል። አምባሳደሩ በተለይ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት አጠናክራ እንደምትቀጥል ተናግረዋል። የኢትዮጵያና የካናዳ ግንኙነት በዲፕሎማሲ ኢኮኖሚና የህዝብ ለህዝብ ትስስር እንዲሁም የባለ ብዙ ወገን ትብብር እያደረገ መምጣቱን አስቀድመው በሀገራቸው በካናዳ ከ50 ሺህ በላይ ኢትዮጵያውያን እንደሚኖሩ ተናግረዋል። በማከልም በካናዳ የሚኖሩ ኢትዮጵያውያን ቁጥር መበራከት የሁለቱ ሀገራት ግንኙነት ምን ያክል ጠንካራ እንደሆነ አምሳያ ስለመሆኑ አንስተው ማብራሪያ ሰጥተዋል። ከዚህም ባሻገር በኢኮኖሚ ትብብር ረገድ ካናዳ ለኢትዮጵያ የምታደርገው የልማት ድጋፍ እያደገ ነው ብለዋል። የካናዳ ባለሀብቶች በኢትዮጵያ የተለያዩ ኢንቨስትመንት መስኮች መሰማራታቸውን ያስቀደሙት አምባሳደሩ ሁለቱ ሀገራት በአቪዬሽን ዘርፍ ያላቸው ትብብር እያደገ ነው ባይ ናቸው። የኢትዮጵያ ምርቶች በተለይ ቡና፣ የእጅ ስራ ውጤቶችና የጨርቃ ጨርቅ ምርቶች በካናዳ ገበያ ላይ ያላቸውን ተፈላጊነት እየጨመረ ከመጣ የኢትዮጵያ ምርቶች መካከል ተጠቃሽ መሆናቸውን አንስተዋል። በሌላ በኩል ካናዳ የቀድሞ ተዋጊዎችን ትጥቅ የማስፈታትና የተሃድሶ ሂደት እየደገፈች እንደምትገኝ ገልጸው ሂደቱ ለመረጋጋትና ለማህበራዊ መስተጋብር መጠናከር ቁልፍ ሚና ይጫወታል ብለዋል። በቤንሻንጉል ጉሙዝ ክልል ከ136 በላይ የትምህርት አመራሮችና
ከ600 በላይ መምህራን የአቅም ማጎልበቻ ስልጠና መውሰዳቸው ተገለጸ። በክልሉ የትምህርት ጥራትን ለማሻሻል የተከናወኑ ያሉ ስራዎች ተጠናክረው እንደሚቀጥሉ የክልሉ ትምህርት ቢሮ ኃላፊ ተመስገን ዲሳሳ አስታውቀዋል። ኃላፊው በክልላቸው ህጻናት በአፍ መፍቻ ቋንቋቸው እንዲማሩ የመምህራን ዝግጅትና የመጽሐፍት አቅርቦት ላይ በስፋት መሰራቱን አክለው ተናግሯል። በክልሉ የትምህርት ጥራትን ለማሻሻል የቅድመ መደበኛ ትምህርትን ማስፋፋት ይገባል ያሉት የቢሮ ኃላፊው በክልሉ በሁሉም ትምህርት ቤቶች የቅድመ መደበኛ ትምህርት እንዲሰጥ መደረጉን አስታውሰው ተናግሯል። በተመሳሳይ መልኩ የትምህርት አመራሩን አቅም በማጎልበት መምህራን በሚያስተምሩት ትምህርት ላይ የካበተ እውቀት እንዲኖራቸው ስልጠና መስጠታቸውን አስታውቀዋል። በቤንሻንጉል ጉሙዝ ክልል የተማሪዎች ምገባ በስፋት እየተከናወነ እንደሚገኝ ገልጸው በአሁኑ ወቅት 45 ትምህርት ቤቶች መርሃ ግብሩን እያከናወኑ ናቸው ብለዋል። የምገባ መርሃ ግብሩ በትምህርት ጥራት ላይ የሚኖረውን በጎ ሚና አስቀድመው ተማሪዎችም ቢሆኑ ትምህርታቸው ላይ ብቻ እንዲያተኩሩ ያደርጋል ባይ ናቸው። ለዚሁ የምገባ ፕሮግራም የህብረተሰቡ ተሳትፎ የላቀ እንደሆነ ጠቁመው ይኸው የማህበረሰቡ ድጋፍ ተጠናክሮ መቀጠል ይገባዋል ሲሉ አሳስበዋል። በክልሉ የትምህርት ተደራሽነትን በማስፋት በኩል የተከናወኑ ስራዎችን ለማስቀጠልና ህብረተሰቡ ለዘርፉ የሚያደርገውን ተሳትፎ ለማጠናከር አበክረው እየሰሩ መሆናቸውን ስለመናገራቸው አሻም ከክልሉ ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ አመላካች ነው። በትግራይ ክልል የጤና አገልግሎትና የጤና ስርዓቱን ለማሻሻል ተጨማሪ ስራዎችን መስራት እንደሚጠበቅ ተመላከተ። በክልሉ ለሚገኙ የጤና ተቋማት ከ120 ያላነሱ አምቡላንሶችን ጨምሮ የመድኃኒትና የሕክምና መሳሪያዎች ድጋፍ መደረጉ ተገልጿል። ድጋፉ የተደረገው በኢትዮጵያ ቀይ መስቀል ማህበር የትግራይ ክልል ቅርንጫፍ ከአጋር ድርጅት ጋር በመተባበር ሲሆን የጽህፈት ቤቱ ኃላፊ ብርሃኑ መኮንን በክልሉ ያለውን መሰረታዊ የመድኃኒት አቅርቦት እጥረት ለመቅረፍ ግምታቸው ከ33 ሚሊዮን ብር በላይ የሆኑ መሰረታዊ መድኃኒቶችን ማከፋፈሉን አብራርተዋል። ለክልሉ ጤና ተቋማት የተደረጉት የአምቡላንስ ድጋፍ በተለይ ከወሊድ ጋር በተያያዘ በድንገተኛ አደጋ በእናቶችና ህጻናት ላይ የሚከሰተውን ሞት ለመቀነስ ትልቅ አስተዋጽኦ እንደሚኖራቸው ተነግሯል። ይሁንና የክልሉን የጤና አገልግሎትና የጤና ስርዓትን ለማሻሻል አሁንም ቢሆን ተጨማሪ ስራዎችን መስራት እንደሚጠበቅ ኃላፊው አሳስቧል። በተለይም በክልሉ ገጠራማ አካባቢ በሚኖሩ ማህበረሰብ ዘንድ ያለውን የመድኃኒትና የአምቡላንስ አገልግሎት ተደራሽነት ለማሳደግ ትኩረት ሰጥቶ መስራት እንደሚገባ ተመላክቷል። የአይደር ስፔሻሊስት ሪፈራልና የመቀሌ አጠቃላይ ሆስፒታሎች 18 ሚሊዮን ብር ግምት ያላቸው የህክምና ቁሳቁሶችን በድጋፍ መልክ ማግኘታቸውን ተናግረው ድጋፍ የተደረጉት 11 አይነት የህክምና መስጫ ቁሳቁሶች ሲሆኑ በተለይም ጨቅላ ህጻናትን ለማከም አገልግሎት ላይ የሚውሉ ናቸው ተብሏል። ድጋፉን በጨቅላ ህጻናት እንክብካቤ ላይ የሚሰሩ አጋር ድርጅቶች ማድረጉን ሂደቱን ያስተባበሩት በአይደር ስፔሻላይዝድ ሪፈራል ሆስፒታል የጨቅላ ህጻናት ህክምና ስፔሻሊስት ዶክተር ኪሮስ ወልደ ገሪማ መግለጻቸውን አሻም ከክልሉ ጤና ቢሮ ያገኘችው መረጃ አስረጅ ነው። ለዕለቱ ያዝናቸው የአሻም 7 ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያ የታሪክ ምሁራን ማህበር በሀገር መንግስት ግንባታ ዙሪያ በትኩረት እንዲሰራ ተጠየቀ። ካናዳ በኢትዮጵያ የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደት እንደምትደግፍ አስታወቀች። በቤንሻንጉል ጉሙዝ ክልል ከ136 በላይ የትምህርት አመራሮችና ከ600 በላይ መምህራን የአቅም ማጎልበቻ ስልጠና መውሰዳቸው ተገለጸ። በትግራይ ክልል የጤና አገልግሎትና የጤና ስርዓትን ለማሻሻል ተጨማሪ ስራዎችን መስራት እንደሚጠይቅ ተመላከተ። የዛሬ ዕለተ ረቡዕ መጋቢት 24 2017 ዓ.ም ያጠናቀርናቸው የአሻም 7 ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!